ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። የስልካችሁ ባትሪ ቶሎ ቶሎ እያለቀ ለተቸገራችሁ እንዲሁም የባትሪያችሁ እድሜ ለረጅም ጊዜ ያለምንም መበላሸት መጠቀም ለምትፈልጉ ዛሬ እጅግ ወሳኝ ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችን ሳናቀው ስልካችን ውስጥ ክፍት ሆነው ባትሪ የሚጨርሱና እድሜውን የሚያሳጥሩ ሴቲንጎች አሉ። ዛሬ እነዚህን ሴቲንጎች እንዴት እንደምናስተካክላቸውና የባትሪያችንን እድሜ እንዴት እንደምናረዝም በዝርዝር አሳያችኋለሁ። ወደ ዝርዝር ከመሄዳችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያውና ወደ ዋናው ነጥብ እንለፍ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ። አንደኛ፣ ባትሪ ፕሮቴክሽን። የሊቲየም ባትሪዎች እድሜ የሚወሰነው በቻርጅ ሳይክል አማካኝነት ነው። ባትሪ ሁልጊዜ 100% ሲሞላና ሙቀት ሲያገኝ በውስጡ ያለው ኬሚካል የመቆየት አቅሙ ይቀንሳል። ይህ ሴቲንግ ባትሪው ሳይነፋ ሳይዝል ለብዙ ዓመታት እንዲያገለግል የሚያደርገው ነው። መጀመሪያም ወደ ሴቲንግ ትገባላችሁ። በመቀጠልም ባትሪ የሚለውን ትነካላችሁ። እዚህ ውስጥ ባትሪ ፕሮቴክሽን የሚለውን ኦን ካደረጋችሁ በኋላ 3 አማራጮችን ታገኛላችሁ። አንደኛ ቤዚክ ይባላል። ስልኩ 100% ሲሞላ ቻርጅ የሚያቆም ነው። 95% ሲወርድ ደግሞ እንደገና ቻርጅ ማድረጉን የሚጀምር ነው። ሁለተኛ አዳፕቲቭ፣ ስልኩን ቻርጅ የምታደርጉበትን ሰዓት በማጥናት በራሱ የሚያስተካክል ነው። ሶስተኛ ማክሲመም፣ ስልኩ 80% ላይ ሲደርስ ቻርጅ ማድረጉን በቋሚነት የሚያቆም ነው። እኔ የምመክራችሁ ማክሲመም የሚለውን ነው። ይህንን ካደረጋችሁ ስልካችሁ 80% ላይ ሲደርስ ቻርጅ ማድረጉን ስለሚያቆም ባትሪው ላይ የሚፈጠር ከፍተኛ ጫና ይቀንሳል። ለምሳሌ አንድን የጎማ አየር እስከ መጨረሻው ጥርቅም አድርገን ብንሞላው በሙቀት ሰዓት የመፈንዳት እድሉ ይጨምራል። ባትሪም 80% ላይ ሲገደብ ሁልጊዜ ዘና ብሎ እንዲሰራና ሳይነፋ ለረጅም ዘመን እንደ አዲስ ሆኖ እንዲቆይ ያደርገዋል። ስለዚህ ማክሲመም ላይ ማድረጋችሁ ተመራጭ ያደርገዋል። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። በጣም የምናተም ሰብስክራይብ አድርጉት። ሁለተኛ ባክግራውንድ ዩዜጅ ሊሚትስ፣ ስልካችሁ ላይ የተጫኑ አፖች እናንተ ሳትከፍቷቸው በስተጀርባ ሆነው ባትሪ ይበላሉ። ይህንም መቆለፍ ባትሪው ያለምንም ምክንያት እንዲያልቅ ይረዳችኋል። ይህንንም ለማድረግ ታዲያ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠልም ባትሪ የሚለውን ትጫናላችሁ። ባክግራውንድ ዩዜጅ ሊሚትስ ውስጥ ትገባላችሁ። እዚህ ጋር 3 ደረጃዎችን ታገኛላችሁ። አንደኛ ኔቨር ስሊፒንግ አፕስ ይባላል። እነዚህ አፖች ሁልጊዜ ክፍት የሚሆኑ አፖች ናቸው፣ ልክ እንደ ቴሌግራም እና ፌስቡክ የመሳሰሉት። ሁለተኛ ስሊፒንግ አፕስ ይባላሉ። አልፎ አልፎ በስተጀርባ የሚሰሩ ማለት ነው። ሶስተኛ ዲፕ ስሊፒንግ አፕስ ይባላል። እኛ የምንፈልገው ይሄኛውን ነው። እሱን ከፍታችሁ የፕላስ ምልክቷን በመንካት የማትጠቀሙባቸውን አፖች በሙሉ እዚህ ውስጥ ትጨምራላችሁ። እነዚህ አፖች እናንተ በራሳችሁ እጅ ካልከፈታችኋቸው በስተቀር ምንም አይነት ባትሪ አይጠቀሙም። ይህን ልክ እንደ ቤት መብራት አስቡት። እናንተ ሳሎን ተቀምጣችሁ የመኝታ ቤትና የኩሽና መብራቶች በሙሉ ክፍት ቢሆኑ ያለ ምክንያት የኤሌክትሪክ ፍጆታ ይጨምራል ማለት ነው። ዲፕ ስሊፕ ማለት ደግሞ የማትጠቀሙባቸውን ክፍሎች መብራት እንደማጥፋት ማለት ነው። በዚህም ስልካችሁ ለረጅም ሰዓት አስቀምጣችሁ ስትነሱ ባትሪው ሳይቀንስ ታገኙታላችሁ ማለት ነው። ግልጽ ሆኖላችኋል? ሶስተኛ ሞሽን ስሙዝነስ፣ የስክሪን ሪፍሬሽ በጨመረ ቁጥር ስልኩ በጣም ፈጣን ይመስላል፣ ነገር ግን ባትሪውን በከፍተኛ ሁኔታ ይበላዋል። ወደ ስልካችሁ የሴቲንግ አፕሊኬሽን ላይ ግቡ። ከዛም ትንሽ ስክሮል አድርጋችሁ ዲስፕሌይ የሚል ፈልጉ። በመቀጠልም ሞሽን ስሙዝነስ ውስጥ ትገባላችሁ። ከዚህ ጋር 2 አማራጮች አሉ። አንደኛው አዳፕቲቭ 120 የሚል ነው።
ሁለተኛው ደግሞ ስታንዳርድ 60 የሚል ነው። ባትሪ ለመቆጠብ ስታንዳርድ የሚለውን እንመርጣለን። ስክሪኑ የሚጠቀመው የኃይል መጠን በግማሽ ይቀንሳል። ይህም በቀን ውስጥ የምታገኙትን የባትሪ ቆይታ በሰዓታት ያራዝምላችኋል። ይህን ልክ እንደ መኪና ፍጥነት አስቡት። አንድ መኪና ሁል ጊዜ በሰዓት 120 ኪሎ ሜትር ብታበሩት በሰዓት 60 ኪሎ ሜትር ከሚነዳ መኪና በላይ ቤንዚን ይጨርሳል። ስልካችሁም 60 ላይ ሲሆን ያለምንም ምክንያት ጉልበት አይጨርስም ማለት ነው። አራተኛ ኒርባይ ዲቫይስ ስካኒንግ ይባላል። ስልካችሁ በየሰከንዱ በዙሪያው ያሉ መሳሪያን መኖሩን መፈለጉ ለባትሪው አድካሚ ነው። ይህንን ነገር ማስተካከል አለባችሁ። ወደ ስልካችሁ የሴቲንግ አፕሊኬሽን አሁንም ትሄዳላችሁ። ኮኔክሽን የሚለውን ንኩ። በመቀጠል ሞር ኮኔክሽን ሴቲንግስ ውስጥ ትገባላችሁ። ኒርባይ ዲቫይስ ስካኒንግ የሚለውን ኦፍ ታደርጉታላችሁ። ስልካችሁ አላስፈላጊ ፍለጋ ስለሚያቆም ባትሪው ቶሎ እንዳያልቅ የሚከላከልላችሁ ነው። ይህንንም ልክ እንደ ሰው በሌለበት መንገድ ላይ ቁሞ ሰው አለ እያሉ እንደሚጮህ ሰው አስቡት። ማንም በሌለበት ስልካችሁ በየሰከንዱ ፍለጋ ማድረጉ ጉልበቱን በከንቱ ያስጨርሰዋል። ይህንን ስታጠፉት ስልካችሁ ያርፋል። አምስተኛ ኢንሃንስድ ፕሮሰሲንግ። ስልኩ ሁሉንም ስራ በከፍተኛ ፍጥነት ለመስራት ሲሞክር ይግላል። ባትሪውንም በከፍተኛ ሁኔታ ይጨርሰዋል። ታዲያ ይህንን ለማስተካከል ወደ ሴቲንግ ትገባላችሁ። ከዚያም ባትሪ የሚለውን ትጫናላችሁ። ሞር ባትሪ ሴቲንግስ ውስጥ ትገባላችሁ። እዚህ ጋር ኢንሃንስድ ፕሮሰሲንግ የሚል አማራጭ ታገኛላችሁ። ባትሪ እንዲቆጠብልን ይህንን ሴቲንግ ኦፍ እናደርገዋለን። ስልኩ ባትሪ በመቆጠብና ቅዝቃዜውን በመጠበቅ ስራዎቹን ያከናውናል። ይህም ባትሪውን ሳይጨርስ ረዥም ሰዓት እንድንጠቀም ያስችለናል። ይህንንም ልክ እንደ ሯጭ አስቡት። አንድ ሯጭ ሁልጊዜ በሙሉ ኃይሉ ቢሮጥ ቶሎ ይደክማል። ነገር ግን ፍጥነቱን ቀንሶ ረዥም መንገድ ቢሮጥ ብዙ ኪሎ ሜትር መሄድ ይችላል። ኢንሃንስድ ፕሮሰሲንግ ሲጠፋ ስልካችሁ ሳይግል ለረዥም ሰዓት እንዲሰራ ያደርገዋል። እነዚህን 5 ነጥቦች አሁኑኑ በስልካችሁ ላይ አስተካክሉ። ውጤቱን በጥቂት ቀናት ውስጥ ታዩታላችሁ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም እንዲደርስ ሸር አድርጉት። እንደዚህ አይነት ጠቃሚ መረጃዎች ሁልጊዜ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሻምበል ነበርኩኝ። አመሰግናለሁ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምበል አፕ ቲዩብ ነው። ሻምበል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ።